ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። የምንድን ለበርገር ነው የበርገር ስጋ ለበርገር አሁን ይሄ ይፈጫል። በቃ አንዳንድ ጊዜ የባህላችንን ትልቅነት አለማወቅ በጣም ለድፍረት እየዳረገን ይመስለኛል። ሰላም ውድ ተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮች ይዤላችሁ ቀርብ ያለው ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ መለቃችሁን ደግሞ ቪዲዮች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ከኢትዮጵያ ባህል ያፈነገጡ ነገሮች እየበዙ ይገኛሉ። ታዲያ በተለያየ ጊዜ የተለያዩ ሰዎች በተለያየ ሐሳብና አስተያየቱን የሰጡባቸው ነገሮች አሉ። ታዲያ ለዛሬ ምንላችሁ የመጣው ደግሞ ነገር ምንድነው? ሰመረ ባሪያው በሐዘን ወቅት ላይ የተለያዩ ባለሀብቶች እጅግ በጣም ሀብታቸውና ገንዘባቸውን ለማሳየት የሚያደርጉት ነገር ትክክል አይደለም እያለ ይገኛል። ይህን ቪዲዮ አይተን እንመለስ። ሰላም ጤና ይስጥልኝ ተዋላችሁ። ዛሬ እንደተለመደው በአዲሱ ገበያ አካባቢ የነበረን የቁርስ ፕሮግራም ይህን ይመስል ነበረ። በሐዘን ቤት ተዘጋጀ ነው። እናንተም ለምትፈልጉት ለማንኛውም ዝግጅት የጾም ቡፌ ነው ቁርሱ። እንደምትፈልጉት አይነት የፍስግም ሆነ የጾም ማዘዝ ትችላላችሁ። ይሄ ግን በአጠቃላይ ቬጋን ሙሉ የጾም ቁርስ ቡፌ ነው። የጾም ቡፌ ማዘዝ ትችላላችሁ። ላይክ እና ፎሎ ሼር አድርጉን። አረዲት ቪዲዮ ደርሳችሁ እናመሰግናለን። በጣም ማዝ ነው። አንድ ሰሞን ምን ስትሉ ነበር? ብዙ ሰው ሲል ነበር የጥሎሽ ባህላችን የሰርግ ተበላሸ፣ ጥሎሽ ላይ ምንድነው ስሙ ሽምግልና ላይ ባል ይሄዳሉ ወይ በዚህ ገብቶ በዚህ ወጥቶ ይባል። ምንም አላልኩም። በነገራችን ላይ ዛን ሰሞን ያው በተወሰነ መልኩ ብዙ ሰው ሐሳቡን ሲያጋራው ስለነበር እንደው ዲፕሊ ስለሱ መናገር የሚቀር ብዬ ነው። ብዙ ምክንያቶች ነበሩኝ ሳማው። አሁን ግን አንዳንድ ጊዜ የባህላችንን ትልቅነት አለማወቅ በጣም ለድፍረት እየዳረገን ይመስለኛል። ለቅሶ በኢትዮጵያ ባህል የራሱ የሆነ ባህል አለው። በኢትዮጵያ ልማድ ኢትዮጵያውያን ለለቅሶ ስርዓት አለን። ዓለም ላይ ህንዶች የለቅሶ ስርዓት አላቸው፣ ኢንዶኔዥያዎች አላቸው፣ ጃፓኖች አላቸው፣ ኬንያዎች፣ ሁሉም ህዝብ አለው። የለቅሶ ስርዓቱ የህዝቡን ባህል ማንነት ይመስላል። ሐዘንተኛን የምናጽናናበት መንገድ፣ ሃንድል የምናደርግበት መንገድ፣ በሐዘን ወቅት ከጎን የምንገኝበት አገናኘት መንገዱ ራሱ በጣም የተለየ ነገር አለው። ኢትዮጵያውያን የቀደምት አባቶችና እናቶች በነገራችን ላይ ከኛ የተሻለ የማያውቁ ሰዎች ሆነው አይደለም። ደንቆሮቹ እኛ ነን። ኖርማሊ ማናቀው እኛ ነን። የሰለጠንን የመሰለንና ምንም ማናቀው እኛ ነን። አገር የጠላነው፣ ቋንቋውን ማንናገረው፣ አለባበሳችንን ማንወደው፣ ምግባችንን የጠላነው፣ ማንነታችንን የጠላነው፣ ኦርጋኒክ የሆነው ምግባችንን የታሸገ ምግብ መብላት ቁም ነገር ቢመስለን ሰዎች በብዙ ነገር የወረድነው፣ በተለይ ከሀገር ጋር ባለው ትስስር የወረድነው ሰዎች አሁን ያለነው ሰዎች ነን። በነገራችን ይሄን በእርግጠኝነት ነው የምነግራችሁ። በፊት የነበሩት ሰዎች ከኛ በብልሃት በጥበብ በእውቀት በጣም የተሻሉ ሰዎች ነበሩ። የለቅሶ ባህል ምን ይመስላችኋል? ተቸግረው ይመስላችኋል? አሁን እዚህ ቪዲዮ ላይ እንደምትታዩት ሰዎች በጣም ነውረኛ ሰዎች። እኔ ቤታችሁ ብታረጉት መብታችሁ ነው። በነገራችን ላይ ሁሌ ላለኝ ሰው ልጅ ናቹራሊ ሁሉ የሚያደርገውን ነገር ሰው ፊት ሲቀርብና ቤቱ ሲቀርብ የሚያደርገው የተለያየ ነገር ነው። አደባባይ ላይ ቲክቶክ ላይ ቪዲዮ ላይ ራቁትን ብትወጣ እናገራለሁ። እኔ በደንብ አድርጌ ነው የምናገርህ ነውረኛ ስለሆንክ። አደባባይ መውጣት ነው። ራቁትማ ስትወለድም ራቁትን ነው የተወለድከው። የተወለድክ ቀን ራሱ አስፓልት ላይ አይደለም የተወለድከው። እኛ እያየን አይደለም እንዲህ ስትወጣ እያየን አይደለም የተወለድከው። ፕራይቬት ላይ በቃ የሚመለከተው ሰው ባለበት ተወልደሃል። ዛስ ዩር ፕራይቬት ስታፍ። ማታ ቤትም ራቁትን ኮሪደር ላይ ስታፕ እንዲህ ስታደርገው መዋል ትችላለህ። ዛትስ ኖት ማይ ቢዝነስ። እሱ አይደለም ችግሩ። ፐብሊክሊ ስትወጣ ይመለከት። እናንተ ሰዎች ቤታችሁ የፈለጋችሁትን ልታደርጉ ትችላላችሁ። በአደባባይ እንደዚህ ማድረግ ግን የኢትዮጵያ ባህል አይጠቅምም ማለት መስሏችሁ ከሆነ በጣም አልገባችሁም። ይሄ አለማወቅ እኮ ነው። ቶታል ቫኒቲ ነው፣ ባዶነት ነው። በኢትዮጵያ ባህል የለቅሶ ሴሪሞኒ ምግቡ ራሱ የሚዘጋጀው የለቅሶ ቤት ምግብ ይባላል። እንደው ሰው ይለዋል ቤት ውስጥ መስር ሲቀርብ ይለዋል ይሄ የለቅሶ ቤት ምግብ ምናምን እንላለን። የሚዘጋጀው ምንድነው? ለድግስ የምናዘጋጀው ፌስቲቪቲ አለ። ለሐዘን የምናዘጋጀው ፌስቲቪቲ አለ። የሰው ልጅ ሲያገባ አዲስ ህይወት ሲመሰረት አዲስ ህይወት ተስፋ ሲያደርግ ልጅ ለማፍራት የማህበረሰብ አባል ለመሆን ቤተሰቦች እንደሰማችሁት ነው። በተለያየ ጊዜ ሰመረ ባሪያው የሚናገራቸው ነገሮች እንዲሁም ደግሞ ሐሳብና አስተያየትን የሚሰጥባቸው ነገሮች እጅግ በጣም ትክክለኛ የሆኑ ነገሮች ናቸው ማለት ይቻላል። ታዲያ ቤተሰቦች እናንተስ ይህን ድርጊት እንዴት ታዩታላችሁ? እጅግ በጣም ሊቆም ይገባል ብዬ ማስበው ባህል ነው። ይህን ድርጊት እንታያችሁት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች በትላንትናው ዕለት የኑ ንጉስ ማለት ይቻላል ቴዲ አፍሮ እጅግ በጣም ደስ በሚል ሁኔታ የልደት ክብረ በዓሉን እያከበረ ነበር። ታዲያ እጅግ በጣም ብዙ ሰዎችም መልካም የልደት ምኞትንም እየተመኙለት ነበረ። እናንተም ኮሜንት ላይ ለቴዲ አፍሮ ያላችሁን መልካም ምኞት ኮሜንት ላይ አስቀምጡልን። እስኪ ይህን ቪዲዮ
አይተን እንመለስ። የዘፈኑ ንጉስን እንኳን ተወለድክ በማለት መልካም ምኞታችሁ ግለጹለት። ከቴዲ አፍሮ የምትወዱት ዘፈን የቱ ነው? እስኪ ኮመንት ላይ ጻፉልኝ። ዛሬ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለዚህ ታላቅ ሰው መልካም ምኞታቸው እየገለጹለት ይገኛሉ። ቴዲ አፍሮ ማለት ዝም ብሎ ድምፃዊ ብቻ አይደለም። እርሱ ገና በጠዋቱ ስለ ፍቅርና አንድነት የዘመረ ፍቅር እስከ መቃብር እያለ የልባችን ትርታ የገዛ ላምባዲናው ሳይጠፋ ሁሌም በልባችን የሚበራልን የጥበብ ፋኖስ ነው። ያስተሰር እያለ እርቅን ይቅርታንና ሰላምን እየሰበከልን ሁሌም በኩራት ኢትዮጵያ ኢትዮጵያ ብሎ የሀገር ፍቅር በልባችን የሳለ የዘመናችን እውነተኛ የጥበብ ንጉስ ነው። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ከፍተኛ ስምና ዝናን ያተረፈው አንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐምሌ 7 ቀን 2018 ዓመተ ምህረት ወርቃማውን የ50ኛ ዓመት የህይወት ምዕራፉ በይፋ መያዙ ተሰምቷል። ቤተሰቦች እንደተመለከታችሁት ነው አርቲስት ቴዲ አፍሮ በትናንትናው እጅግ በጣም ደስ በሚል ሁኔታ ለእሱኛ ያከበረ ነበር። እናንተስ ከቴዲ አፍሮ ዘፈኖች የትኞቹ ናቸው ለእናንተ እጅግ በጣም ፌቨራይት የሆኑት? እስኪ የምትወዳቸው ዘፈኖችን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች የቤተክርስቲያን አባቶች በዚህ ሰዓት ላይ ቤተክርስቲያን ማሰሪያ የገንዘብ ማሰባሰቢያ ፕሮግራም ላይ የተለያዩ ነገሮችን እየተናገሩ ይገኛሉ። ታዲያ እጅግ በጣም ብዙ ሰዎችም ይህ ነገር አግባብ የለውም የበዛ የሆነ የተውኔት ወይ ደግሞ በድርሰት የተደረገ ድርጊት ወይ ደግሞ ለድራማ የቀረበ ነገርን እያሳዩን ይገኛሉ። ይሄ ነገር ሊከለከል ወይ ደግሞ ሊቆም ይገባል። ወይ ደግሞ እንደ ማንኛውም የሃይማኖት አባቶች ስርዓትና አግባብ ባለው መልኩ ቆመው የገንዘብ ማሰባሰቢያ መንገድን ቢያረጉት ይሻላል እየተባለ ነበረ። ይሄ ቪዲዮ ነው አይተን እንመለስ። ልጆቼ በዚህ መስቀል እያቸዋለሁ። እግዚአብሔርስ ምን ይላችኋል? እውነት ወንጌል አለማወቅ እኮ ነው። እውነት ይከምርላችሁ ምን ያንደባልላችኋል? እንደዚህ በቃ ገንዘብ መጠየቅ ሆነ መጠየቅ ነው። እንደዚህ ድራማ ምናምን አክሽን ከት እየተደረጋችሁ ድራማ መሰራት እንዴ ካህናት አባቶች ምናምን የዚህ ሁሉ ችግር በጣም የሚታወቀው ልንገራችሁ። ከተማ ላይ ያሉት ቤተክርስቲያን ሀብታሞች ናቸው። ለገጠር ቤተክርስቲያን አይደጉም። ገባ? ከተማ ላይ ያለው አስተዳዳሪ ብሩን ብልት ያደርጋል፣ የሚገርም መኪና ይገዛል። በጣም በቃ የከተማ ቤተክርስቲያናት ሂሳብ ሽሞች ዘንጦ ነው የሚኖሩት። ገጠር እንደዚህ አይነት ቤተክርስቲያኖች ላይ ቅዳሴ አይቀደስም። ከዛ እነዚህ ቲክታከሮች መጮች ይሆናሉ ማለት ነው። እንደዚህ በቃ አክሽን ከት እየተደረጉ በቃ ብዙ ጊዜ በቃ ልንገራችሁ ትኩረታችን ገንዘብ፣ ትኩረታችን ግንብ። ህዝቡ እኮ ምንም የሚያውቀው ጉድ የለም። ወንጌል አብዛኛው ህዝብ እኔ ልንገራችሁ መጽሐፍ ቅዱስ አያውቅም። ቤተሰቦች እኔ መስማማበታለሁ። የቤተክርስቲያን የካህናት ልብሶችን ለብሰው በእንደዚህ አይነት መልኩ ማስታወቂያ መስራት ትክክል አይደለም ብዬ አስባለሁ። ስነ ስርዓት ባለው መንገድ ትላልቅ የሆኑ ሃይማኖት አባቶችን ይዘው አግባብ ባለው መልኩ ምናልባት ደግሞ የገንዘብ ማሰባሰቢያ መንገዱን ቢያስቀጥሉት ብዬ ነው የማስበው። እናንተስ ምን ትላላችሁ? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡ። ቤተሰቦች እጅግ በጣም ተአምረኛና አስገራሚ ነገሮችን ሁሌም መስማታችን እንደቀጠለ ነው። ታዲያ 2 አንገት ያላት ጥጃ ኢትዮጵያ ውስጥ ተወለደች የተባለ ነበረ። እጅግ በጣም አስገራሚ ነገር ነው። ይሄን ነገርንም ሰምተን እንመለስ። 2 ጭንቅላት ያለው ጥጃ በሀገራችን ተወለደም። ማዕከላዊ ኢትዮጵያ ክልል ሀዲያ ዞን ምዕራብ ሶሮ ወረዳ ፈንታ ቀበሌ ውስጥ አንዲት ጥጃ 2 አንገት ይዛ መወለዳ በርካቶችን ጉዳት ብሏል። በእናንተ አካባቢ እንደዚህ አይነት ክስተት አጋጥሞ ያውቃል ወይንስ እንደዚህ አይነት ነገር ስትሰሙ የመጀመሪያችሁ ነው? ሐሳባችሁን ኮሜንት ላይ ጻፉልን። ቤተሰቦች እንደሰማችሁት ነው እጅግ በጣም አስገራሚ የሆኑ ነገሮች ሁሌም ይሰማሉ። ታዲያ ዛሬም የተሰማው ነገር ደግሞ ይሄን ይመስል ነበር። እናንተስ ይሄን ተፈጥሯዊ ድርጊት እንታያችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። ቤተሰቦች አትሌት መሰረት ደፋር እጅግ በጣም ደስ የሚል ነገሮችን የተናገረች ነበረ። ያሸነፍኩትን ሜዳሊያ ለስላሴዎች ሰጠው ስለት ነበረብኝ እያለች ነበረ። ስለቱንስ ማን ነው የተሳለው? መሰረት ደፋር ነው የተሳለችው ወይ ደግሞ ማን ነው የተሳላት እየተባለ ነበር። ይሄ ቪዲዮንም አይተን እንመለስ። የሚገርምሽ ሜዳሊያዬን ለስላሴ ነው የሰጠሁትኝ። ተስለሽ ነበር ሄድሽው? ቴዲ ነው የተሳለው፣ እኔ አይደለሁም። ነሐስ ካመጣች ብሎ ነው የተሳለው እና መስያለኝ ነሐስ ካመጣሽ ለስላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለሽ እኔ መሳተፍን የማያውቅ ተወዳድሬ ሜዳሊያ ያገባለሁ ብለሽ እንትን አትይም። ከዛን ማጣራው ላይ በጣም የዓለም ሪከርድ ከሰበረች ከኤልቫን አቢለገሰ ጋር ነበረ የደረሰኝ ውድድሩና ማጣሪያውን በርቀት ሳሸንፍ በቃ አይኖች ሁሉ ወደኔ መጡ። እኔም ደግሞ በጣም ሞራል ተሰማኝ። እንዴ በቃ እችላለሁ ማድረግ
እችላለሁ አሁን ሬዲ ነኝ ብዬ በቃ በደንብ ተዘጋጀው። ፋይናሉም ላይ የእግዚአብሔር ፈቃድ ነው እንጂ በጣም ከባድ ነበር ውድድሩን። አንዴ ተመልሰሽ ብታዩ እንኳን የ5000 ሯጭ በዛ ጊዜ በእኛ እድሜ የ1500 ሯጭ እንኳን ያን ፔስ መሄድ አይችልምና በጣም በኃይለኛ ፔስ ነበር የሚሄደው። ያንን ሁሉ ፔስ ተቋቁሜ ነው የሄድኩት እና ለራሴ አንዳንድ ጊዜ ይገርመኛል እንዴት ይሄንን ፔስ ችዬ ሄድኩኝ ላለሁኝ። እና ያው ውድድሩን መጨረሻ ላይ በተለይ መጨረሻውን ዙር አረሳው ማለት ላሸንፍ ነው አልኩኝ። እኔና ኬንያ ነበር ነው የቀረነው እና ወደ ኋላም ገልመጥ ስል ሰው የለም እና ልጅቷንም ደግሞ አውቃታለሁ በጣም ዙር እንጂ ስፒድ እንደሌላት። እነ ዶክተር ወልደ መስቀል ሲጮሁ ይሰማኛል እና ልወጣ እየመሰላቸው በጣም ኃይለኛ ጩኸት ይሰማኝ ነበርና ልክ 250 ሜትር ሲቀር በቃ አመለጥኩኝ። የመጨረሻው 100 ሜትር ግን ማራቶን ብሮጥ እንኳን እንደዚህ አይርቀኝም። በቃ አልረሳውም። በቃው ስጨርስም በቃ እኔ እንዴት ነው ምን ብዬ ልንገርሽ ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸው። በቃ የነበረው ነገር ለኔ ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ነገር ነበር ሰምተን የተመለስነው። በፈጣሪ ያመነ ሰውና ከፈጣሪው ጋር የቆመ ሰው ሁሌም ቢሆን ስኬታማ እንደሚሆን የሚያሳይ ንግግሮችን ነበረ አትሌት መሰረት ደፋር ስትናገር የነበረችው። አትሌቲክስ ህይወቷ እጅግ በጣም ስኬታማ የሆነች አትሌት ነች። ታዲያ እጅግ በጣም ጥሩ ደስ የሚሉ ነገሮችንም ተሞክሮንም እያካፈለች ነበር። ስለ ቴዲ አፍሮ የተለያዩ ነገሮችንም የተናገረች ነበረ። እናንተስ የአትሌት መሰረት ደፋር ንግግሮችን እንዲታያችኋቸው ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ከዚህ መረጃ ሳንወጣ ከሰሞኑን አንድ ካህን የሚሉ አባት የአትሌቶችን ልብስ በመልበስ እንዲሁም ደግሞ የካህን ኮፍያቸውን በማድረግ ሳያውልቁት የአትሌቲክስ ቦታ ላይ በመገኘታቸው እጅግ በጣም ብዙ ሰዎችን እያናደደና እያስቆጣ ነበር። ይህ ቪዲዮ ነው ካህኑ ሯጭ አግኝቻቸዋለሁ። እሺ ወደ ሩጫ እንዴት ገቡስ? ወደ ሩጫ ስገባ ገጠር ቤተክርስቲያን አገለግል ነበር። ይልፈታ አምቦ አካባቢ ገጠር ቤተክርስቲያናትን አገለግላለሁ። እንደዚህ ያገለገልኩ እያለሁኝ አንድ ቀንታ ለቅዳሴ ጠርቶኝ መኪና እየጠበቅኩኝ እያለሁ ረፈደ። መኪና ጠፋና ቅዳሴ ታጎለ። በዚህ ነገር በጣም ተጸጸትኩኝ። እኛ አባት እንደሰማችሁት ካህን ናቸው። ሁለተኛ ነገር ደግሞ ሩጫ ውድድር ይወዳደራሉ። ይሄ ልክ አይደለም ብለው ደግሞ እንዳይወቀሱ ይሄ ሩጫ የጀመርኩበት ምክንያት ምንድነው ብሎ እየተናገሩ ነው። ቤተክርስቲያን ቅዳሴ እየታጎለ ነበርና ያ ቅዳሴ ሲታጎል ለምን ቅዳሴ ይታጎላል ብዬ ሩጬ ቅዳሴ መድረስ ጀመርኩ። በዚህ አማካኝነት የሩጫ ክህሎቴን አውቄ ወደ ሩጫው ዓለም ተቀላቀልኩ ብሎ እየተናገሩ ነው። እና ይሄ ነገር በቤተክርስቲያን ስርዓት ሲዳኝ አንድ ካህን ቁምጣና ቲሸርት ለብሶ በህዝብ ፊት እየታየ ይሄን ሩጫ ውድድር ማድረግ ይጠበቅበታል? በስርዓት ልክ ነው ብለን ስንጠይቅ ፈጽሞ ከህግ የወጣና ከቤተክርስቲያን ስርዓት የራቀ ነው። አንድ ካህን ንስሐ ልጆች ያሉት ይቅርና አንድ ዲያቆን የራሱን ሰውነትና ገላ ሌሎች ሰዎች እንዳዩት አይፈቀድለትም። ምክንያቱም ፍትሐ ነገሥት ላይ ካህናት ከልብስ እንዳይራቆቱ ካህናትን ይቅርና ሰዎች ምዕመናን ለራሱ ብቻቸውን እንኳን ቢሆኑ ቤት ውስጥ ራቁታቸውን እንዳይሆኑ ፍትሐ ነገሥት መጽሐፍ ያዛል። ምክንያቱም ብቻን ብትሆን እንኳን ጠባቂ መልአክ አብሮ ስላለ ከልብስ አትራቆት ብለው አባቶች ይናገራሉ። ስለዚህ አንድ ካህን ደግሞ ፈጽሞ እጅግ የተከለከለ ነገር ነው ራሱን ሰው ፊት ከልብስ አራቁቶ መታየት። ሁለተኛ ነገር ደግሞ ቅዱስ ጳውሎስ ሩጫን ጨርሻለሁ ብሎ የተናገረው እንደዚህ አይነት ሩጫ እንዳልሆነ እኔም እርሶም ያውቃሉ። ምክንያቱም ቤተክርስቲያን አሁን በጣም ብዙ ችግር አለባት። ቤተክርስቲያንን ማሻገር የምንችለው ደግሞ ዘመኑን ዋጅተን በዚህ ቅዱስ ጳውሎስ ባለፈበት የሩጫ ሂደት ውስጥ አርፈን ነው። ለቤተክርስቲያን ብለን ታግለን፣ ለቤተክርስቲያን ብለን መከራ ተቀብለን፣ ለቤተክርስቲያን ብለን መከፈል ያለበትን ዋጋ ከፍለን ይሄንን ሩጫ ቤተክርስቲያንን የሚያሻግራት ሩጫ አድርገን እኛም ደግሞ በዛ ትግል ውስጥ ሩጫችንን ፈጽመን እንደ ቅዱስ ጳውሎስ አክሊልን ለመቀበል ነው እንጂ የምንሮጠው የምንታገለው ከዚህ ዓለም የምታዘጋጀው ሜዳሊያና ገንዘብ ለመቀበል አይደለም የምንሮጠው። ይሄ ሩጥ ላይ የምናሸንፈው ገንዘብና ሜዳሊያ አላፊና ጠፊ ነው። በሃይማኖታችን ውስጥ ግን ተጋድለን ትክክለኛው መንገድ ላይ ሆነን ወደኋላ ሳንመለስ ይሄንን ሩጫ ሩጠን ከፈጸምን ማይጠፋና ማይልፍ ክብርን ከእግዚአብሔር ዘንድ እንቀበላለን። ቅዱስ ጳውሎስ በሩጫ መስሎ ያስተማረውም ይሄንን ነው። ስለዚህ እንደ አንድ ካህን ብዙ የሚሮጡበት መንገድ አለ። በዛ በክርስትና ሕይወትና ቤተክርስቲያን አገልግሎት ላይ ብዙ ያልተነኩ ብዙ ሩጫዎች ገና አሉብን። ያንን ሩጫ እንሮጥ
ለዛ ኃላፊነት ነው የታጨነው። ብዙ ኃላፊነቶች እያሉብን ኃላፊና ጠፊ ተራ ነገር ላይ ጊዜያችንን ባናጠፋም፣ ሁለተኛ ከቤተ ክርስቲያን ስርዓት ውጪ ሆነን እንደዚህ ራቁታችንን ቁምጣና ቲሸርት ለብሰን ህዝብ ፊት ባንታይ መልካም ነው። እርስዎ የጌታን ቅዱስ ሥጋውና ክቡር ደሙን የሚፈትቱ ክቡር ሰው ነዎትኝ። እንኳን ለኛ ለካህናት እንኳን ለኛ ለዲያቆናት ይቅርና ለአንድ ምዕመን እንዲህ ብሎ መታየት ተገቢ እንዳልሆነ መጽሐፍት ይናገራሉ። ስለዚህ ይሄ ስራ ተገቢ አይደለም። ብዙ የምንሮጠው የመንፈሳዊ አገልግሎት ሩጫዎች አሉብን። በነዛ ሩጫዎች ላይ ተሰማርተን በዓላማችን ጸንተን እግዚአብሔርን አስደስተን የማያልፈውን ክብርና ሜዳሊያ ለመቀበል መሮጥ አለብን እንጂ እዚህ ታይቶ የሚጠፋ ኃላፊና ጠፊ ለሆነው ሩጫ ከስርዓተ ቤተክርስቲያን ውጪ ሆነን ከልብሳችን ተራቁተን ይሄንን ስራና ተግባር መፈጸም የለብንም። ቤተሰቦች እንደተመለከታችሁት ነው። ሁሉም ነገር በአንድ አቅጣጫ በአንድ ሀሳብ መተርጎም እንደሌለብን ነበር ወንድማችን ሲናገር የነበረው። ይሄ ነገር ትክክል አይደለም ብዬ አስባለሁ። ካህናት አባቶች ምን ያክል ሰዎች እንደሚያከብሯቸው፣ ምን ያክል ምዕመናኖቻቸው እንደሚወዳቸው እናውቃለን። ታዲያ እንደዚህ ማድረጉ አስፈላጊ አልነበረም ብዬ አስባለሁ። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ኑ ጉዳችሁን ስሙ እየተባለ ይገኛል። ለቡቾች የተዘጋጀ ስጋ እንዲሁም ደግሞ አላስፈላጊ የሆኑ ሰዎች አብሮ በመፈጨት ደቀቅ አድርገው አንድ ቦታ ላይ በማስቀመጥ ለበርገር የሚሆን ስጋ እያመረቱ ይገኛሉ እየተባሉ ነው በተለያዩ ሰዎች። እስኪ ደግሞ ይህ ቪዲዮንም አይተን እንመለስ። የምንድን ነው? ለበርገር ነው። የበርገር ስጋ ለበርገር አሁን ይሄ ይፈጫል። በቃ በስጋ ቤት ልፋጭ የታጀበችውን ቀይዋን ሁለት ዝም ስንል ይሄው የበርገር ስጋ እንግዲህ ሂሳብ ሲሰራ እንደ ሰላቢ ሰው ሲገባና ሲወጣ በርገር ቤት ምናምን የሚባሉ ትልልቅ ህንጻ ስር ውድ ቦታዎች ላይ የሚከፈቱ 10 አባ ወንበር ምናምን የሚያስቀምጡት በጣም በቃ የአይን የምትከፍሉባቸው ቤቶች እንግዲህ ምን ሰርተው ነው የሚከፍሉት? ለካ ግብአቱ በነፃ ነው። ይሄው የውሻ ቆሻሻ ነው የሚያበላው በርገር ጋብዘኝ። ይሄ ደግሞ የትኛውም ቤት አለ፣ እርግጠኛው ነው ማለት የትኛውም ቤት አለ። ምክንያቱም አይደለም እነሱ ማክዶናልድ እንኳን ምን እያደረገ እንደሆነ በተደጋጋሚ ፖስቼላችሁ ስለማቅ ማለት ነው። እና ይሄ ቪዲዮ የሰራው ልጅ ይመችው። ሰዎች እንደተመለከታችሁት ነው። ታዲያ ይህ ድርጊት ሁሉንም የምግብ ቤቶችን ይወክላል ብዬ አላስብም። እጅግ በጣም ታዋቂና ትላልቅ ደስ የሚል ጥራት ባለው መንገድ የሚሰሩ የምግብ ቤቶች፣ የበርገር ቤቶች አሉ። ታዲያ አንዳንድ ሰዎች ደግሞ ይህን ድርጊትም እንደሚፈጽሙትም የተሰማ ነበረ። እጅግ በጣም አሳፋሪና አሳዛኝ ድርጊት ነው። ይህ ነገር ሊያቆሙት ይገባል እየተባለ ነበር። እጅግ በጣም ብዙ ሰዎችም ሳናቅ የተለያየ ነገሮችን እያበሉ ሊሆኑ ይችላሉ ብለው ሰዎች ላይ የተለያየ ሀሳብና አስተያየትን እየጫሩ ይገኛሉ። እናንተስ ይህን ድርጊት እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦች አንድ ወንድማችን ደግሞ እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌ ምንድነው ያደረገው ያለ ነበረ። ይሄ ቪዲዮንም አይተን እንመለስ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር፣ ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይህንን ነገር ስላወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንጻር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል።
የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስኪ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። በቅርብ ያለ ጓደኛችሁ በህይወት ካለፈ በኋላ ምን ያክሎቻችሁ ነው ቤተሰቦቹን እየሄዳችሁ የምትጠይቁት ከጎናቸው አለውላችሁ የምትሉት እየተባለ ይገኛል። ታዲያ እንደሰማችሁት ነው የተለያየ ነገሮች ነበረ ይሄ ወንድማችን ሲናገር የነበረው። ታዲያ እናንተስ ምን ታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች አንዲት እህታችን እጅግ በጣም አስገራሚ ነገሮችን የተናገረች ነበር። እሱም ምንድነው በአንድ ወቅት ላይ ሰይፉ ፕሮግራም ላይ ቀርባ እሷ በምታስተምርበት ትምህርት ቤት ውስጥ አንዲት ታዳጊ ህይወቱ እንዳለፈም ታዲያ እጅግ በጣም ብዙም እንዳዘነችም እየተናገረች ነበር። ታዲያ ሰይፉም ይሄን ነገር ስነግረው አፍይዞብኛል፣ በስነ ስርዓት ላይ የሚያዋራኝ እጅግ በጣም አናዶኛል ብላ የተለያየ ነገሮችን የተናገረች ነበረ። ይሄን ንግግሯንም ሰምተን ነበርስ ዋጠጥ ማሽሟጠጥ አይነት ነገር የቀረበው እንጂ ይሄ የሌላውን ቢያዩት ያማቸዋል፣ ፔንፉል ነው። ግን አሁን የጠቀስኩልሽ በስም ጠቅሰው እኔ ተጎጂ ስለሆንኩ በጣም ያዘንኩበት ነገር ስለሆነ መግለጽ እፈልጋለሁ። ኢቢኤስ ቴሌቪዥን ጣቢያ በብሮድካስት ግስር ያለ ሁለት ትልልቅ ፕሮግራሞች ላይ አንደኛው የሰይፉ ሾው ላይ ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አሰራው። 3 ቀን ትምህርት ቤቱ ተዛግቶ ነበር አለች። ረሳች እንዴ? ህዳር 9 ተዘጋ። ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ነው ተማረ በሷ የተነሳ እና ልክ እኔ ያወራሁት እኔን በእድሜ ራሱ እሳቸው እያለ እሱም ይሁን አክብሮት ነው ብዬ በወስደው ራሱ ግን የአይን ማዛ ነበረባችሁ ምናምን ይሄ በጣም መሳለቅ። እሷ ማናትና ነው ፈጣሪ ነው የሰራኝ። ቆንጆም ሆንኩ መጥፎ እግዚአብሔር በጊዜው ሁሉን ነገር ውብ አድርጎ ሰራው ይላል። እኔ ማንኛውም ሰው ውብ እንደሆነ የሆነ ነው ማምነው የፈጣሪ ስራ ስለሆነ ግን በጣም አሳልቆ እችም ማን ስለሆነች የአይን ማዛ ይዟቸው ነበር በወቅቱ ትምህርት ቤቱ ዩኤን አልገባም ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። የተሳለቀው እኔ ሴት ነኝ፣ ጠንካራ ነኝ፣ ያንን ነገር ሁሉ አልፌ አሁንም መልኩን ቀየረ እንጂ የሴት ልጅ ጥቃት አሁንም መልኩን ቀይሮ በጣም አለ። ቤተሰቦች እንደተመለከታችሁት ነው። በአንድ ወቅት ላይ የተለያዩ ሰዎች ሀሳብና አስተያየቷን ተቀብለው የተለያዩ ነገሮችን እያሏት ነበር። ታዲያ እጅግ በጣም አስገራሚ የሆነ ነገሮችን ነበር ስትናገር የነበረው። ነገሩም እጅግ በጣም አሳዛኝና እውነት እንደሆነ ነበር ስታካፍል የነበረው። እናንተስ የዚህ ሴታችን ነገር እንዴት አያችሁት? ሀሳባችሁ ኮሜንት ላይ አስቀምጡ። በጣም አሳዛኝና አሳፋሪ የሆነ ድርጊትን ሲያደርጉ የነበሩ ታዳጊ ህፃናት ምናልባት ታዳጊ ህፃኖቹ ይሄን ድርጊታቸውን የሚያደርጉትን ነገር ላያውቁ ይችላሉ። ግን ደግሞ ቤተሰቦቻቸው ይሄን ቪዲዮ በመቅረጽ ሶሻል ሚዲያ ላይ ማጋራታቸው እጅግ በጣም አሳፋሪ ነው እየተባለ ይገኛል። ይሄን ቪዲዮንም አይተን እንመለስ። ድንቅ አድርጎልኛል በደልን ሳይቆጥር የነዚህን የህፃናት ወላጆች የሆነ ነገር አድርጋቸው ተብሎ ድል ቢሰጠኝ ልብሳቸውን አስወልቄ በልምጭ ነበር የምለበልባቸው። ምክንያቱም ልጆቹ ህፃን ናቸው፣ ምንም የሚያውቁት ነገር የለም። ወላጆቻቸው መረን ስለለቀቋቸው ነው እንደዚህ ይሆን ያሉትና ኢትዮጵያ ውስጥ ብዙ ሰዎች በችግር በስቃይ በረሃብ የተንገላቱ የሚኖሩበት ሀገር እንደመሆኗ መጠን ይህንን እንግዲህ ሰው ሊበላ እንኳን እንደው ያልቻለውን ነገር እዚህ አምጥቶ ቪዲዮ ላይ ለልጆች መጫወቻነት መስጠት ምን ያክል በደሃ ላይ እንደሚሳለቁ ትልቅ ማሳያ ነው ብዬ አስባለሁና አንዳንድ ሰዎች ሀብት ይሰጣቸዋል፣ ገንዘብ ይሰጣቸዋል፣ ግን ያስተሳሰብ ደሃ ያስተሳሰብ ድኩማን የሆኑ ወላጆች አሉና እንዲህ አይነት ወላጆች ኢትዮጵያ ውስጥ በጣም በዝተዋል። ሀብት ስላላቸው ማስተዋላቸው የተደፈነ ማለት ነውና ምን አለ ይሄንን አምባሻስ ልጆቹ ከሚጫወቱበት አሁን እንደው ለልጆቹ መጫወቻ ታጥቶ ነው አሁን አምባሻ ለመጫወቻ አውጥታችሁ ይሰጣችኋቸው። አንደኛ ይቺ የቪው ጥማት፣ ሁለተኛ ደግሞ ምን ያመጣል ከሚል አንግል ነው። ምናልባት ይቺ ቀን ደግሞ እኮ ትቀይራለች። ዛሬ ሀብታም የነበሩ ሰዎች ነገ ድሃ ሊሆኑ ይችላሉ። ዛሬም ደግሞ ድሃ የነበሩ ሰዎች ደግሞ ነገ ሀብታም ሊሆኑ ይችላሉ። እግዚአብሔር ነገር አይታወቅምና
ግን ቢሆንም ለልጆቻችሁ መልካም ነገር ማውረስን ድሃን መደገፍን እያስተማሮች ብታሳድጓቸው ለነገ ህይወታቸው ዋስትና ይሆናቸዋል ብዬ አስባለሁ። ለማንኛውም እንደናንተ አይነት ያስተሳሰብ ዱክማን የሆናችሁ ቤተሰቦችን ግን ሳይ በጣም እጽየፋችኋለሁ ለማለት ነው። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ለምሽን ያደርጋችሁ ለነሱ አድርሱላቸው። እናንተም እስቲ ግን ይሄን ቪዲዮ ስታዩ ምን ተሰማችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። ነግታችሁ ነው። ይህ ድርጊት እጅግ በጣም አሳፋሪ ነው። ምክንያቱም እጅግ በጣም ብዙ የተራቡና እጅግ በጣም ብዙ ምግብን የሚፈልጉ ሰዎች ባሉበት ሀገር ላይ እንደ ጎማ እንደ ሞተር ሳይክል ወይ ደግሞ እንደ መጫወቻ ነበር ዳቦን መንገመር ሲያንከባልሉ የነበረው። እጅግ በጣም አሳፋሪ ድርጊት ነው። እጅግ በጣም ብዙ ሰዎችም በዚህ ድርጊት አዝነዋል። ታዳጊዎቹ ያደረጉት ነገር ያሳዘናቸው ሰዎቹ ታዳጊዎቹ ቤተሰቦች ያደረጉት ድርጊት ነው። ታዳጊ በጣም ብዙ ሰዎችም የተለያየ ሀሳብና አስተያየቶችን እየሰጡ ነበረ። እናንተስ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ከዚህ ቀደም የኢቢኤስ ቲቪ ጋዜጠኛ የነበሩት ማለት ይቻላል አሁን ላይ መድረክ ላይ ያየናቸው አይደለም፣ ከቴሌቪዥን ሚዲያውም ርቋል። ጋዜጠኛ ዮናስ ከበደና ጋዜጠኛ እና ተዋናይ አርቲስት ዳንኤል ተገኝ ኢቢኤስ ቲቪ ላይ ካየናቸው እጅግ በጣም ቆይተናል። ታዲያ የተለያዩ ነገሮችም የተባሉ ይገኛሉ። ከስራቸው እንደተሰናበቱ አሁን ላይ ወደ ኢቢኤስ ቲቪ ድጋሚ እንደማይመለሱም የተለያዩ ሰዎች የተለያየ ሀሳብና አስተያየት እየሰጡ ነበረ። እስኪ ደግሞ ይህን ቪዲዮንም አይተን እንመለስ። ሰበር ዜና። ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁ ምንጮች ገለጹ። ባለፈው ህዳር ወር ከተለያዩ የመገናኛ ብዙሃን ተወጣጣው በእስራኤል የውጭ ጉዳይ ሚኒስትር ጋባዥነት ወደ እስራኤል ከተጓዙ ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ዮናስ ከበደ ከጉብኝቱ በኋላ ከሰራው ፕሮግራም ጋር በተያያዘ በአልጀዚራ ቴሌቪዥን ለጥቃት የሚያጋልጥ ዘገባ እንደተሰራበት ይታወሳል። ቤተሰቦች ስለ ጋዜጠኛ ዮናስ ከበደ የሰማነው ነገር ይሄን ይመስላል። ታዲያ ስለ አርቲስት ዳንኤል ተገኘም ሲባል የነበረው ነገር ተመሳሳይ ነገር ነበረ። ምናልባት ወደ ኢቢኤስ ቲቪ በድጋሚ መጣው ብናያቸው እጅግ በጣም ደስ ይለናል። ምክንያቱም እጅግ በጣም የምንወዳቸውና እጅግ በጣም ብዙ አብዝተን የምናከብራቸው ጋዜጠኞች ናቸው። እናንተስ ምን ታላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። አባታችን ደግሞ ህዝብ ይቅር ይበለን ብለው እጅግ በጣም እያዘኑ እያለቀሱ መንገድ ላይ እጅግ በጣም አሳዛኝ ነገሮችን ቪዲዮ ተቀርጸው ቪዲዮ የተቀባበሉት ነው በተለያዩ ሰዎች። ታዲያ እጅግ በጣም ሰዎችም የገንዘብ እርዳታ ያስፈልጋቸዋል እኚህ አባታችን እጅግ በጣም የሚያሳዝኑት ነው። ሀሳብና አስተያየታቸውን እየሰጡ ነበረ። ይሄን ቪዲዮንም አይተን እንመለስ። በዓለማችን ላይ ከባዱ ህመም ምንድን ነው? እናንተ ይህ ከባድ ህመም ምን ይመስላችኋል? እያንዳንዱ ወንድ ብትጠይቁት ይህንን ከባድ ህመም ይነግራችኋል። ወንድ ልጅ በህይወቱ ተስፋ ቆርጦ ያውም አባት መንገድ ላይ ቁጭ ብሎ ካለቀሰ የዓለማችን ከባዱ ህመም እሱ ነውና እባካችሁ ህይወቱን ለማትረፍ ፍጠሩ። ከሰሞኑ ማህበራዊ ሚዲያ ላይ የተለቀቀው የኛ አባት ቪዲዮ በርካቶችን አስለቅሷል። በርካታ አባቶች አሁን ባለው የኑሮ ሁኔታ እንዲህ ልጆቻቸውን ይዘው ወጥተው ማልቀስ ቢችሉ ምንኛ በታደሉ እያሉ በርካቶች ሐሳባቸውን እየሰጡ ይገኛል። ለማንኛውም እኛ አባት ያሉበትን ቦታ የምታውቁ እባካችሁ ጠቁሙን። ህይወት ተገላቢጦች ነች የሚባለው እንደዚህ ነው። ቅድም ያሳያችሁ ቪዲዮ ላይ ታዳጊዎቹ ዳቦን እየገፉ በማየት ላይ እየተጫወቱበት ነበረ። እኚህ አባታችን ደግሞ ልጃቸውን ይዘው የሚበሉት ምግብ አጣው ገንዘብ አጣው ተቸግረው እጅግ በጣም አዝነው ማየት እጅግ በጣም ያሳዝናል። ታዲያ እጅግ በጣም ብዙ ሰዎችም የተለያየ ሀሳብና አስተያየቶችን ያጋሩ ነበር። እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስላሉ። በቀጣይ እናንተ ቁም ነገር ያስጨብጣሉ ሀሳብና አስተያየትን ያለውጣሉ የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃችሁ ነው ቪዲዮች ከተመቻችሁም ላይክ እያደረጋችሁ አብሮነታችሁን አሳዩን። ቴንኪው